አንዳንድ ጊዜ በመጠመቃችን ብቻ የለም ብለን መወሰን የለብንም። ደጋግሜ እንደነገርኳችሁ ጠበል ጠጥቶ የሚልኩት አለ። ጠበል በደንብ ይጠጣና ሄደህ እዛ የሚጠብቅህ ይሄ ነው፣ ጥርስን ነክሰህ ዝም በል ይሉታል። ከዛ በኋላ ሲገባ ጥርሱን ነክሶ ዝም ይላል። ለሱ ትልቁ ውርጅብኝ ጧትና ማታ ቀን የጸሎት ቦታ ቤታችን ሲኖርና የአምልኮት ጊዜ ሲኖረን ነው። በዛም በላይ ደግሞ በቅጥቀጣ መንፈሳዊ ድፍረት ሲኖረን ነው። ሲያመን ምልክቶቹን ተከትለን ለምሳሌ በመቁጠሪያ ስንመታው ማቃጠል፣ መብላት፣ መውረር፣ በሰውነት ውስጥ መሄድ፣ ስትመታው እንደ ድንጋይ መሆን፣ ይሄ የመኖሩ 5 ምልክቶች ናቸው። ማቃጠል፣ መውረር፣ መብላት፣ በሰውነት ውስጥ መሄድ እና እንደ ድንጋይ መሆን፣ እነዚህ 5ቱ የመኖሩ ማረጋገጫዎች ናቸው። ከዛ በኋላ ስትቀጠቅጠው መጨረሻ ላይ አንዳንድ የማትፈልጋቸውን ድምጾች ትሰማለህ። ከውስጥህ ማውራት ይጀምራል። በመጨረሻ ማን በኢየሱስ ክርስቶስ ስም ስትለው ቡዳ ነኝ ይላል፣ የሚስጥር መተት ነኝ ይላል፣ ዛር ነኝ ይላል። ከዚህ በኋላ ምን ያስፈልጋል? የውጭው ዓለም ተማሪዎቼ በብዛት ይህንን መንገድ ተጠቅመዋል። ውጭ ያሉት ማለት ነው። በብዛት እያንዳንዱ የራሱን መንፈስ ይዞ ግማሹ በስልክ ግማሹም ራሱ እያሰናበተው ግማሹም እርስ በርሱ በደንብ ያወቀው አንዱ ለአንዱ እያገዘ ዛሬ በቤተ ክርስቲያን ረጅም ዘመን ኖረው ያላወቁት አገልጋዮች የሰሙት ምእመናን ጠላትን እያሸነፉ ናቸው። ይሄ እንግዲህ ምንድነው? ይሄ እንግዲህ ሁሉንም ማስማተኛ አድርጊያለሁ። እግዚአብሔር ስሙ የተመሰገነ ይሁን። በቃ በሙሉ ያደመጠ በሙሉ በቃ አስማተኛ ሆኗል። ይኸው እዚህ መካኒክ አለ እኮ እዚህ ትእዛዝ እየሰጠ የሚያሰራቸው ይሰራሉ። ይሄን አላል ቤት ስታስጠርገው የነበረች እህታችን ትዝ አይላችሁ? 10 ሰዓት ተነስታ ወጡንም ሁሉንም አጠናቆ ሪፖርት ያቀርባል። ጨርሻለሁ ይላል። እለዋ ላይ ሆኖ ማለት እኮ ነው። እሷ አይደክማትም። እና ሊሂድ ወይ ስላት አይ ትንሽ ላሰራው ሰራተኛ የለኝም ማለች እኮ። እና ይሄን ያህል ነው። ይሄን ያህል ሰው በክፉ ላይ ጠንካራ የእምነት ጉልበት አግኝቷል። አንተ ፌዘኛው ግን የሱዳን መተት ነው እያልክ ቀልደው ምንም አታመጣም። ደግሞ አይገርምም? ምንም አታረግም። በራስህ ህይወት ላይ ትቀልዳለህ።